ሰላም እንደምን ቆያችሁ ሙሉ ሐሳቦች ነን ዕለታዊ ዜናዎችን ይዘን ቀርበናል ዜናዎቹን እየተከታተላችሁ ላይክ ሼር ሰብስክራይብ ኮሜንት እንዲሁም የደወል ምልክቷን አትርሱ ጥሩ ጊዜ የመከላከያ አቅማችንን የምናጎለብተው ለመዋጋት አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ አትሌት ጽጌ ገብረሰላም በሊዝበን ግማሽ ማራቶን የቦታውን ክብረ ወሰን ሰበረች ምንም አይነት አዲስ ታሪፍ ጭማሪ አልተደረገም ሲል የኢትዮጵያ ኤሌክትሪክ አገልግሎት ገለጸ ኢትዮጵያ የመከላከያ አቅሟን የምታጎለብተው ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ እንዲያስቡበት ለማስቻል እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ እነዚህን አቅም የምናጎለብተው ለመዋጋት አይደለም ውጊያውን ለማስቀረት ነው ብለዋል አብይ ይህን ያሉት ስካይዊን ኤሮቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላን ድሮኖች ማምረቻ ትላንት ቅዳሜ የካቲት 29 2017 ባስመረቁበት ወቅት ነው ጠቅላይ ሚኒስትሩ ለወታደራዊ አገልግሎት የሚውሉ ምርቶችን በሚያመርቱ ፋብሪካዎች ተገኝተው ማብራሪያ ሲሰጡ የትላንትናው በአንድ ሳምንት ለሁለተኛ ጊዜያቸው ነው ባለፈው ሮብ በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኙ የሃሚቾ ጥይት ፋብሪካ የጎበኙት ጠቅላይ ሚኒስትር አብይ ኢትዮጵያ ከወታደራዊ ግብዓት አንፃር የነበረባትን ውስንነት ከሞላ ጎደል ፈታለች ብለው ነበር ጠቅላይ ሚኒስትሩ የፋብሪካ ጉብኝት ሆኖ የቀረቡት ገለጻ ኢትዮጵያ ከኤርትራ ጋር ወደ ሌላ ዙር ጦርነት ለመግባት በዝግጅት ላይ ለመሆኗ ማሳያ አድርገው የሚቆጥሩ ወገኖች አሉ ሲባል ይህን አመለካከት የተረዱ የሚመስሉ ጠቅላይ ሚኒስትር አብይ በትላንት ገለጻቸው እነዚህ አቅም የምናጎለብተው ለመዋጋት አይደለም ውጊያውን ለማስቀረት ነው ብለዋል በኤሌክትሪክ አገልግሎት ላይ ምንም አይነት አዲስ የታሪፍ ጭማሪ እንዳልተደረገ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ ከሚያዝያ ወር ጀምሮ አዲስ የታሪፍ ማሻሻያ ተግባራዊ ሊደረግ እንደሆነ ተደርጎ በአንዳንድ የመገናኛ ብዙሃን የማህበራዊ ሚዲያ ትስስር ገጾች እየተሰራጨ የሚገኘው መረጃ የተሳሳተ ነው ተብሏል ተቋሙ ከመስከረም 2017 ዓ.ም ጀምሮ ለ4 ዓመታት በማህበረሰቡ ላይ ጫና እንዳይፈጠር በየሩብ ዓመቱ ተከፍሎ ተግባራዊ እየተደረገ የሚገኘው የታሪፍ ማስተካከያ ከማስፈጸም ውጪ አዲስ ተግባራዊ ያደረገው የታሪፍ ማሻሻያ ለመኖሩን ከተቋሙ ማህበራዊ ትስስር ገጽ የተገኘው መረጃ ያሳያል በፖርቹጋል ሊዝበን በተካሄደ የሴቶች ግማሽ ማራቶን ኢትዮጵያዊቷ አትሌት ጽጌ ገብረሰላም የቦታውን ሪከርድ በመስበር አሸናፊ ሆናለች አትሌቷ ውድድሩን ለማጠናቀቅ 1 ሰዓት ከ04 ደቂቃ ከ21 ሴኮንዶች ፈጅቶባታል የገባችበት ሰዓት የቦታውን ክብረ ወሰን በመሆኑ በተጨማሪ የግሏ ምርጥ ሰዓት ሆኖ ተመዝግቦላታል የጦር ኃይሎች ጠቅላይ ኤታማዦር ሹም ፌደራል ማርሻል ብርሃኑ ጁላ የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ምስረታን በመከላከያ መኮንኖች ክበብ በይፋ አብስረዋል ምስረታውን ያበሰሩት ፌደራል ማርሻል ብርሃኑ ጁላ በተቋሙ ከ2002 ዓ.ም ጀምሮ አክሲዮን ማህበሩ እንዲቋቋም ጥረት ሲደረግ መቆየቱን አሁን ላይ በቀጥታ ወደ ስራ በመግባቱ አክሲዮን ማህበሩ መመስረት መቻሉን ገልጸው የመከላከያ ፋውንዴሽን ሪፎርም ተከትሎ እንደ አዲስ ከተደራጁ ወዲህ በርካታ ዘርፎች ለሰራዊቱ የማህበራዊ ዋስትና ሆኖ እንዲሰራ ስለመሆኑ ጠቁመዋል ዕለታዊ ሙሉ ሐሳብ ዜናዎችን የተከታተላችሁትን ይመስሉ ነበር አብራችሁን ስለቆያችሁ እናመሰግናለን አሁንም ላይክ ሼር ሰብስክራይብ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ ሰላም